አገልግለሃል ትንሽ እሱን ህይወትን እናንሳ እስኪ ኢንሻአላህ ቴዎድሮስ እንተዋወቅ ዲያቆን ቴዎድሮስ ጸጌ ይባላል ያው ተወልጄ ያደኩት በአዲስ ዓለም እርሳ አድባራት ወገዳማ ዳግማዊ ጽዮን ነው እዛ ላይ ማለት ነው ከናቴ ከተወለድኩና እንደማንኛውም ጻድቅ ካደኩ በኋላ በ7 አመቴ ነው እዛ ላይ ማለት ነው ገዳሙ ላይ ገብቼ ትምህርት ጀመርኩትና በ12 አመት አካባቢ ላይ ጾመ ድጓን ጨርሼ ምርቃት ተመርቄ ማለት ነው ቀጥታ ወደ ቁርና አገልግሎት ገብቻለሁ ያ ሰዓት እንግዲህ ያው ብዙም ይሄን ያህልን የበሰልኩ ባላውቅም ማለት ነው በዛ ሰዓት ያው የልጅነት ወቅትም ስለነበረ ሜቢ ከገዳሙ ላይ ማገኘውን ደሞዝ እናቴ ነበረቻው ሄዳ ፈርማ ምናምን የምትወስደውና እንደዛ እያረኩኝ ነበር ህይወቴን ሳሳልፍ የነበረው ወላኪን ግን ያው ፈተናም ብዙም እዛ ላይ ይሄን ያህል ውጣ ውረድ ባይኖረውም ከከተማው ከገዳሙ ማለት ነው ፊት ለፊት ነው የኛም ቤት ገዳሙ ፊት ለፊት ነው እና እናቴ ማለት ነው እኔን ስትወልድ አንድ አይኔ ማለት ነው ሙሉ ለሙሉ ጠፍቶ ነበር እና የዚህኛው አይኔ አሁን እዚህ ለጠባሳ አለ በዛ ምክንያት ስለተሳለች ይሄ ልጅ እንደዚህ ተሽሎት ብርሃን የሚያይ ከሆነ ለአዲስ ዓለም እርሳ አድባራት ወገዳማት ተሳለች ዛመ ቤቴ ላንቺ ሰጣል ባለች በ7 አመት እንግዲህ ወስዳ ቀጥታ ማለት ነው ለቤተክርስቲያን ነው የሰጠችኝ እዛ እየተመላለስኩኝ ማለት ነው ጾመ ድጓን እስከምጨርስ ድረስ ከቤት ወደ እናቴ ከቤተክርስቲያን ወደ ቤት ነው ሌላ ነገር አላቅም ያው ከቤተክርስቲያን ስመለስ እናቴን ጋር ነው ከቤት ደግሞ ሰዓቴ ሲደርስ እዛ ነው 12 አመት ላይ ማለት ነው የዲያቆንና ሹመትን አግኝቻለሁ ካገኘው በኋላ ያው እንግዲህ ቤተክርስቲያኑ ላይ በ12 አመት ማለት ነው ደሞዝ ጀምሬያለሁ በዶም ነው የምሰራው ያን ደሞዝ ነው የምትቀበለው እናቴ ነች እና ያን ያደረግን ማለት ነው ቀጥለናል እንቀጥላለን አይንህ ላይ ስታወራኝ መጀመሪያ የለም ነበር ነው ስትወለድ አይንህ ነው ወይስ ምንም ነገር ንጹህ ነበር ማለት ነው ከተወለድኩ በኋላ ነው ይሄ የተፈጠረብኝ ማለት ነው ንጹህ ማለት አሁን እዚህ ጋር ይሄ ጠባሳ አለበት ማለት ነው እና ከተወለድኩ በኋላ የተወሰነ ህመም ስሜት ተሰማ በዛው አይኔ ድፍን ሆነ ማለት ነው እና ያው የመዳኑ እንትኑ ስለሌለ ቀጥታ እሷ ሄዳ ስለተሳልኩኝ ነው የምትለኝና ስለከተሳልኩኝ በኋላ ያው አይንህ ፈርጦ ያው ውስጥ ያለው ቆሻሻ ጠርቶ ነው ብርሃንን ያገኘው የሚያረጋችልህ መቤቴ ነች ብላ ስለምታምን ስላመነችበት ለገዳሙ ሰጠችኝ እኔም ደግሞ ለእናቴ ተቃራኒ ያልሆንኩም ምክንያቱም ውስጥም ስለሚፈልግ በዛ ትምህርቱን አጠናቀቅኩኝ ኢንሻአላህ መርሐባ ቀድም አስቆሜ ነበር ደሞዝ ይከፈላል ደሞዝን ደግሞ እናትናት ወስዳ ፈርማ ምትወስደው የነበረው መርሐባ እንቀጥል ቀድም ካቆምከበት ዲያቆንነት እንደሞ እንትን ይያልኩ ያው የተሰጠው የሚባል ነገር ዕውቀት አለና በዛ ተሰጠው ዕውቀት ማለት ነው ስብከተ ወንጌል ሰጣለሁ ተሰጠው ነው ያው ብዙም ተመረው ያኛውን ባላመጣውም ተሰጠው አለኝና ብዙ ሰው ተደማጭ ነገር ስላለ እዛ ጋር ማለት ነው ከ11 ሰዓት እስከ 1 ሰዓት ስብከተ ወንጌል እሰራለሁ በሁለት በኩል ማለት ነው የጥቅም አገልግሎት አገኛለሁ ማለት ነው እኔም ሲቀጥል ደግሞ ሶስተኛ ደግሞ ሰንበት ተማሪዎችን አቋቁሜ ማለት ነው አስተምራለሁ ሰንበት ትምህርት ቤቱ